ሚስተር ዲዳብ በንግግሮ ኢየሱስ ክርስቶስ በኢስላም ከድንግል ማርያም መወለዱን ማረጋገጫ ሰጥተዋል። ነገር ግን ጌታ አይወልድም አይወለድምም ትላላችሁ። ሉቃስ ወንጌል ምዕራፍ 1 ከቁጥር 34 እስከ 35 ስለ ኢየሱስ አወላለድ ሲገልጽ መንፈስ ቅዱስ በአንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ይላል። ይህንን እንዴት ይገልጹታል? አስተውላችሁ ከነበረ ወንድም ስዋጋርት በንግግራቸው ላይ ቁርአን ከመጽሐፍ ቅዱስ የቀዳቸው ብዙ ታሪኮች አሉ ብለውናል። ንጽጽራዊ ምሳሌ ልስጣችሁ። ከተፈቀደልኝ ደግሞ ስለ ኢየሱስ አወላለድ በመጽሐፍ ቅዱስና በቁርአን ላይ ያለውን ላንብብላችሁ። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝ ሩህሩህ በሆነው ወኢዝ ቃለቲል መላኢከቱ ያ መርየሙ መላእክትም እንዲህ ባለ ጊዜ አስታውስ መርየም ሆይ ኢነላህ ጠፋኪ ወጠሐረኪ አላህ መረጠሽ ብጽዕትም አደረገሽ ከዓለማት ሴቶች ሁሉ መረጠሽ። ይሄ ነው ከዓለም ሁሉ ሴቶች የተመረጠች መሆኗን በመግለጽ በቅዱስ ቁርአን ለማርያም የተሰጣት ክብር። ያ መርየም ቁኑቲ ሊረብኪ ወስጁዲ ወርክዒ መዓ ራኪዒን መርየም ሆይ ጌታሽን በጽኑ አምልኪ ታዘዥም ስገጅም ሩኩዕ ከሚያደርጉት ጋርም ሩኩዕ አድርጊ። ዛሊከ ሚን አንባኢ ሙሐመድ ሆይ ይህ ላንተ የተረክነው የሩቅ ምስጢር ሀተታዎች አካል ነው። ስለዚህ ታሪክ ለማቅረብ ጊዜውም ስለማይበቃ እንዳስፈላጊነቱ በነገው ምሽት አቀርበዋለሁ። ወኢዝ ቃለቲል መላኢካ መላእክት እንዲህ ባለ ጊዜ የሆነውን አስታውስ። ኢነላህ ዩበሽሩኪ ቢከሊመቲን ሚንሁ መርየም ሆይ አላህ ከሱ በሆነ ቃል ያለ አባት የሚወለድን ልጅ ያበስርሻል። እስሙሁል መሲህ ዒሳ ኢብኑ መርየም የመርየም ልጅ አልመሲህ ዒሳን ክርስቶስ የተባለውን ማለት ነው። ወጂሃን ፊ ዱንያ ወልአኺራ በዚህችም በቀጣዩም ዓለም ወሚነል ሙቀረቢን ከአላህ የቅርብ ባለሟሎች ይሆናል ይላል። ክርስቲያኖች በእግዚአብሔር ቀኝ ይቀመጣል ለሚሉት እኛ በአካሉ ወይም በአካባቢያዊ አቀማመጡ ሳይሆን በምድራዊና በመንፈሳዊ ድርጊቱ ለጌታ ቅርብ ከሆኑት ጎራ ውስጥ ይመደባል የሚል እምነት አለን። ወይከልሙ الناس في المهد وكهلا ومن الصالحين ገና ካንቀልባ ውስጥ እያለና ካደገም በኋላ ሰዎችን ወደ ተውሂድ ይጣራል ከደጋግ የአላህ ባሪያዎችም ይሆናል። ቅዱስ ልጅ ስለመወለዱ ብስራት ለማርያም ሲነገራትም ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር መርየምም ጌታዬ ሆይ አንድም ሰው ሳይነካኝ እንዴት ልጅ ሊኖረኝ ይችላል አለች። መልአኩም ሲመልስላት ቃለ ከዛሊከ አላሁ የኽሉቁ ማ የሻ ኢዛ ቀዳ አምረን ነገሩ እንዲህ ነው አላህ የሚሳነው የለም የሚሻውን ይፈጥራል። ፈኢነማ የቁሉ ለሁ ኩን ፈየኩን ሁን ይለዋል ወዲያውም ተፈጻሚ ይሆናል። ይሄ ነው ስለ ኢየሱስ አወላለድ የሙስሊሙ አመለካከት። አላህ ኢየሱስን ያለ አባት ለመፍጠር ሲፈልግ ሁን ይለዋል። አላህ 1 ሚሊዮን ኢየሱሶችን መፍጠር ከፈለገም ሁኑ ሲላቸው ሆነው መገኘት ብቻ ነው። በመጽሐፍ ቅዱስ ስለ ኢየሱስ የተጻፈውን በተመለከተ በአንድ ወቅት በኢንዶኔዥያ ቋንቋ የተጻፈ መጽሐፍ ቅዱስ ለመግዛት በጆሃንስበርግ የሚገኝ አንድ የመጽሐፍ ቅዱስ ማህበር ስገባ ኮፍያና ጢሜን አይተው ቄስ ዳንካርድ የተባሉ የማህበሩ ኃላፊ ለሻይ ግብዣ በቢሮአቸው ጠሩኝ። በዚህ ወቅት አጋጣሚ በቁርአን ስለ ኢየሱስ አወላለድ የተጠቀሰውን ነገርኳቸው። ታሪኩ የከበረና የሚያስደንቅ ሆነባቸው። ከቁርአን እንዳነበብኩላቸው ስነግራቸው ተመልከት አሁን የጠቀስከውና መጽሐፍ ቅዱስ ውስጥ የተጠቀሰው ታሪክ አንድ አይነት ይመስላል አሉ። ትክክል ነው አልኳቸው። ላዩን ብቻ ካየነው ሁለታችንም ተመሳሳይ ነገር ነው ለመግለጽ የሞከርነው። ኢየሱስ የተፈጠረው በልዩ ተአምር መሆኑን ነው ለመግለጽ የምንሞክረው። ነገር ግን በጥልቀት ካየነው ልዩነቱ በቾክና በቺዝ ወይም አይቤ መካከል ያለው ልዩነት ያህል ነው። ይህን አባባል አሜሪካኖች ትረዱት ይሆን አይሆን አላውቅም። ቾክና አይብ ካናዳውያን አባባሉን አልተረዱኝም ነበር። ካናዳውያን የሚያውቁት ቾክ የሚለውን ሳይሆን ባለቀለም እርሳሱን ክሬዮንን ነበር። ይሄ ከኔ አባባል ጋር አይመሳሰልም። ቾክና አይብ ማለት እንደ ደቡብና ሰሜን የተራራቁ ናቸው ለማለት ነው። ቁርአኑ የሚለው አላህ Subhanahu Wa Ta'ala አንድ ነገር መፍጠር ሲሻ ሁን ሲለው ይሆናል ነው።
በመጽሐፍ ቅዱስ ደግሞ ማርያም ያነሳችው ከቁርአኑ ጋር ተመሳሳይ ጥያቄ ነው። ወንድ ሳይነካኝ እንዴት ልጸንስ እችላለሁ የሚል ከወንድ ጋር ግንኙነት ሳላደርግ ለማለት ነው። መጽሐፍ ቅዱስ የሚለው መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል የሚለው ነው። ይህ አይነቱ አገላለጽ አእምሮ ላይ የሚፈጥረው ምስል እምነት የለሾችና ፈጣሪ የለም ባዮች አማኞችን የሚገርፉበት ዱላ ይሆናቸዋል። መንፈስ ቅዱስ በምን መልኩ ነው እርሷ ላይ ያረፈው? እንዴት ነው ኃያሉ አምላክ የጸለላት? ልክ ወንድ ሚስቱን እንደሚያደርጋት? እንዴት አይደለም። እኛ ይህንን ለማለት እንዳልፈለገ እናውቃለን። ነገር ግን የሁለቱን መጽሐፍት ቋንቋ አጠቃቀም ተመልከቱ። የቁርአን ቋንቋ አላህ ሱብሓነሁ ወተዓላ አንድን ነገር ለመፍጠር ሲሻ ሁን ይለዋል ይሆናልም ነው። የመጽሐፍ ቅዱሱ ደግሞ የወረደ ቋንቋ ነው። የጆሐንስበርጉን ቄስ ዳንካርድን ለሴት ልጆ የትኛውን ታሪክ መስጠት ይፈልጋሉ የቁርአኑን ወይንስ የመጽሐፍ ቅዱሱን ብዬ ስጠይቃቸው እመኑኝ አንገታቸውን በሐፍረት በመድፋት ለሴት ልጄ የቁርአኑን ታሪክ መስጠቱን መርጣለሁ ነበር ያለው።